አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ ወለከል ሐምድ ሽኩር። እንዴት ናችሁ? ስራ እንዴት ነው? በስደት ዓለም ያላችሁ እህቶቼ ወንድሞቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኛ አለንላችሁ። እንዴት ነው ይሄ ሙቀት እንዴት ይዟችኋል? ኧረ እኛም ጋር በረሃ ሆኗል ቤተሰብ። ወላሂ ዛሬ ወደ ከተማ ወጣ ብዬ ነበር ማለት ነው። ጭራሽ በቃ እሳት በሉት እሳት በቃ ይሆናል አይደል? መንደር ነው የቀረው ብላችሁ ግን ደግሞ አልሐምዱሊላህ ሀገራችን ያው አየሩ አልሐምዱሊላህ። እና እንዴት ናችሁልኝ? ደህና ናችሁልኝ ወይን? ያለሁላችሁ አልሐምዱሊላህ። ስራ እንዴት ይዟችኋል? አብሽሩልኝ፣ አላህ ያበርታችሁ፣ አላህ ያጠንክራችሁ እና አብሽሩልኝ። ቪዲዮአችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንዲሁም በማስጨረስ ተባበሩን ኢንሻአላህ። ያውን እንግዲህ እየተዳረሰ ነው ሞኔታይዝ ለመሆን ማለት ነው። እና እንዴት ናችሁ? ቅመሟ እስጋ እንዴት ነው? ማታ አልተመቻቸም ነበር ላይ ብላ ያልገባንም ሁላችንም። ማሚም አልተመቻትም እኔም አልተመቸኝም። እና ለዛ እንግዲህ ጠብቃችሁ ከሆነ እህቶች አውፍታ ልጠይቅን የማሚን ወክዬ ማለት ነው፣ ቅመሟን ወክዬ። እና ደህና ናችሁ? ሰላም ናችሁልኝ ወይ? ስደት እንዴት ይዟችኋል? ንቶሎ ኑና ሀገራችን ማለት ነው። በቃ እዚሁ ሀገራችን ላይ ፏፏ እንበል ማለት ነው ባለን ነገር ኢንሻአላህ። ያው ሀገራችን ለመምጣት ሀገራችን መተንፏፏ ለማለት የራሳችን ቀድሞ ሁኔታ አለ ማለት ነው። እሱም ያው ሰው ማስደሰት ደስ ይላል፣ የሰውን ደስታ ማስቀደም ደስ ይላል። ግን የትኛውን ብለን ደግሞ ማሰብ አለብን ማለት ነው። ምክንያቱም አንዳንዴ ምን አለ መሰላችሁ ቤተሰብ ነገ እናገኘዋለን ነገ እንደዚህ ነው እያል የራሳችንን ህይወት እየተውን ወደኋላ የሰውን ህይወት ለመኖር ወደፊት የምንሄድ ሰዎች ማለት ነው በስደት ዓለም ያለን እና ምን ልላችሁ ፈልጌ ነው፣ ያው ገንዘባችሁን ሴፍ አድርጉ ነው መቼም ምን የምላችሁ ማለት ነው። ገንዘባችሁን ሴፍ አድርጉ በመያዝ ቤተሰብ የሆነ ብዙ ነገሮች አሉ። በቤተሰብ ጋር መቸገር አለ፣ ማስቸገር አለ። የሆነ እንደዚህ ሆኖ እንደዚህ ተፈጥሮ በቃ ያው ብር ላኩ ነው አይደል? አረብ ሀገር ያለን ሴቶችም ሆነ ወንዶችም ብር ላኪ ላክ ነው እና ያንን ነገር ለምንልክበት ቅደም ተከተሉን ብናቅ፣ ያው ከራስ ህይወት ተሞክሮ ነው እኔ መቼም ማወራችሁና ማለት ነው። ላለፈው ክረምት ቤት አይሰራም ለሚመጣው እንጂ ይባላል አይደለ? አሁን ወደፊት ይኸው ሐምሌ እየገባ አይደለ? አሁን በዚች በቀረችው ጊዜ እኔ የሆነ ነገር ታላረኩኝ ካለፈ በኋላ እንዲህ ነው አለም። ለዛ ላለፈው ምንም ማድረግ አልችልም፣ አልፏል ማለት ነው። እና ለእናንተም የራሴን ህይወት ተሞክሮ ነው መክራችሁ ማለት ነው። ከምንም በላይ በቃ አላህ የሰጣችሁን ጉልበት አላህ የሰጣችሁን ነዒማ በአግባብ ተጠቀሙበት ማለት ነው። ምክንያቱም ቤተሰብን በሉት በትዳር አለምን በሉት በምንም በሉት የሆነ ራሳችሁን ስትሆኑ ደስ የሚለው ቤተሰብ ራሳችሁን መሆን መቻል አለባችሁ። ገብቷችኋል አይደለ? ያ ማለት በቃ የሆነ ምሳሌ አሁን እኛ እንዴት ነው በወር ስለሚመጣልን ብር ማለት ነው በዚህን ጊዜ ይህንን ባተካካ በዚህን ጊዜ ይህንን ብናተካካ ብለን የሆነች በቃ የሆነ አላማ አድርገን ስንጀምር የሆነ ችግር ይመጣላ። ተዛች ታስቀምጥናለን። ያንን ችግር ለመቅረፍ እንሞክራለን። ያንን ችግር ለማስወገድ እንሞክራለን። ለሰዎች ቶሎ በቃ በጥቅሉ የአረብ ሀገር ሴት በቃ ታሪኳ ህይወቷ እንደዛ ነው። ያዝኩት ስትል ይሄዳል፣ አጠራቀምኩ ስትል ይጎላል። እንደዛ እንዳይሆን የሆነ ሲህ ብናረግ ማለት ነው። አሁን በራሴ ተሞክሮ ስነግራችሁ የወር ደመወዛችሁን በቃ ሙጥጥ አድርጎ መላክ አለማስቀረት። ቤተሰብ ያለን ቤተሰቦቼ ይጎዳሉ፣ ልጆች አሉ ልጆቼ ይጎዳሉ እያል እየሟጠጥን የምንልከው ነገር ማለት ነው። ግን ሲህ ብናደርገው ይሆናል አይደለ? በቃ ሁለት እጅ አንድ እጅ ልከን ሁለት እጅ ብናስቀር ብዬ አስባለሁ። ለምን ልላችሁ ነው፣ ላይ በቃ ይችላል። አንድ እጅ ተልኮ ለቤተሰብ ምንድን ይደረጋል ልትሉ ትችላላችሁ። ግን አንዳንድ ቦታ ላይ ምን አለ አላግባብ ያጠቃቀም ችግር አለ። መጥቶ ያላግባብ ወርቆ እኛም ችግር ላይ ከምንወድቅ ገንዘባችንም ያለው ከሚጠፋ ገንዘባችንን ይዘን ያ ነገር በቃ ያለውን ነገር ሴፍ አድርገናል፣ ገንዘባችን ይዘናል። ቢጠፋ እንኳን ጥፋቱን አናይም፣ ምክንያቱም ትንሽ እርሾ ስላለም ማለት ነው። ግን እርሾም ሳናስቀር ምንም ሳንል ግን ለራሳችን ሳናስቀር የሆነ ነገር እንተካዋለን፣ ይከፈለናል፣ ይመጣል እያልን ግን የምናጠፋው ነገር ካለ ግን ዋጋ ያስከፍለናል። ያ እንዳይሆን ገንዘባችሁን ሴፍ አድርጉ ነው የምለው። ሀባይቦች ያው ትረዱኛላችሁ ብዬ አስባለሁኝ። ያው እንግዲህ እነ ቅመም ጋር ዘና በማለት ይመጡላችኋል ማለት ነው። እኔ ደግሞ በቃ አለ አይደል የራሴን ቁስል የራሴ ያለሁበትን ህይወቴን ስለማቅ ነው ለእናንተ እንትን እምለው ማለት ነው። እና እንዳትጎዱብኝ ነው። ዙሩ መታችሁ እንዳትደናገሩ መታችሁ እንደገና እንደዚህ ብናስበው እንደዛ አድርጌው ቢሆን እንደዚህ ብዬው ቢሆን ብንለው ለእኛ ምንም አይፈይድልንም። ማፊ ፋይዳ ይላል አረብ አይደለ? ስለዚህ
አስቀድመን ብናስብ ኢንሻአላህ። የሰው ልጅ መቼም እኖራለሁ ነው እንጂ ሞታለሁ አይልም። ሁሉም በአላህ እጅ ነውና ማለት ነው። በእኛም ብልጠት አይደለም፣ ሁሉም ነገር በአላህ ስራ ነው የሚሆነው። በዛም ላይ ግን የራሳችን ጥረት የራሳችን ትግለት ያስፈልጋል ማለት ነው። እና እኛ ሰበቡን ብናደርስ ልላችሁ ፈልጌ ነው። ቤተሰብ ባል ያላቸውን ለባል በመላክ ልጆች ያላቸው ለልጆች በመላክ የሆነ ብቻ አለ አይደለ የእነሱን ችግር ነው እናስቀድም የምንለው እና ያንን ነገር ከማድረጋችን በፊት ለራሳችን ብንሆን ነው የምለው። ምክንያቱም እዚህ ላለ ሰው ልናኖረው እንችላለን ካላህ ያው አኗሪው አላህ ነው። ግን እኛ ደግሞ ለዛ ለሰው ሰበብ ነን እንላለን። ሁሉን ነገር እኛ እናደርገዋለን ነው የምንለው። ግን እንደዛ አይደለም ቤተሰብ። ሁሌም እንደምላችሁ እዚህ መታችሁ እናንተ የሚደርስባችሁ ህይወት ውጣ ውረድ፣ እናንተ እዚህ የሚደርስባችሁ ፈተና ያ ሰው ነበር ወይም ያቺ ሰው ነበረች ወይም ያቺ ላይ ነበረች ምናምን የሚላችሁ የለም፣ ወይም ያለች ነበር የሚላችሁ የለም። ከወንድ እስከ ሴት ማለት ነው። እና ገንዘባችንን መያዝ ያስፈልገናል፣ ገንዘባችንን መቋጠር ያስፈልገናል ማለት ነው። እና ምንላችሁ ነው ቤተሰብ፣ ስልክ ታስቋረጠኝ። እና ምንላችሁ ነው ለራሳችሁ ሆኑ። ዛሬም ነገ ምን የምላችሁ ወላሂ ነው የምላችሁ። እንደው እስካሁን ያጠፋሽ እህት አለሽ፣ ያጠፋ ወንድም፣ እኔን የምትከታተሉኝም ወይ የምታየው ልጆች እስካሁን ያጠፋችሁት ጊዜ ያጠፋችሁት ነገር ካለ ከአሁን በኋላ እንኳ በቃ ዛሬ እንና አይደለ ከነገ ጀምረን ወደፊት ያለውን ነገር ሴፍ አድርገን፣ ምክንያቱም መተን እዚህ ከመፈከር ከማሰብ መቼም ሊዳማ ሸይጧን ነው፣ ሙስሊም አይለድምም። ለሆነ ነገር ሆኖ አለ በቃ አልፏል። ከአሁን በኋላ ያለውን ግን እንዴት ምንድነው ማድረግ ያለብን ምንድነው ብለን ሴፍ ገንዘባችንን በሴፍ ብንጠቀም፣ ከዛ አንዳንድ ነገር ማንጣት የምንፈልጋለን የምንፈልገውንም ማንፈልገውንም እናመጣና እዚህ ይሄ ካርጎ አለ አይደል? ካርጎ ጭንን መቸገር አለ። በተለይ እኛ የክፍለ ሀገር ልጆች በጣም ነው የምንቸገረው። ምክንያቱም እዛ ተገዛ ነው በላይ ነው እዚህ እቃችንን እንትን በትራንስፖርቱም በምኑም ብራችን የሚያልቀው ማለት ነው። ግን አልሐምዱሊላህ ብሩ ይኖረን እንጂ አገራችን ላይ የሌለ የለም። ምናልባት ኦሪጂናል ነው አስሊ ነው እዛ ያለው ልትሉ ትችላላችሁ። አለ ብራችሁን ነው የሚጠይቀው። እዚህም አስሊውም አለ ፎርጅዱም አለ። ያው ግን የኛ አካሄድ ነው የሚለው እና ምንም ነገር ከማድረጋችን በፊት ለራሳችን መተን ይሆናል አይደለ? ቢከፋን እንደፈለግን የምንሆንበት ደስ ቢለን የምንደሰትበት ነገር ምን ያስፈልገናል? ገንዘብ ያስፈልገናል ቤተሰብ። እዛ እያለን ግን አጠፋፍተን ምን ብለን እንደገና እዚህ የሆነ ነገር እናርግ ብንለው ያ ነገር አይመለስም፣ አልፏል። አሁን ምሳሌ ካርጎን በተመለከተ የገዛችሁ ልጆች የእንትን ያላችሁ ልጆች አይመለስም፣ ገንዘብ ወጥቶበታል፣ ሊቀርም አይችልም። አንዳንድ ጊዜ ግን የሆነ ማዳሞች የሚሰጡን ነገር አለ፣ ሰዎቹ የሚያደርጉልን ነገር አለ አይደለ? አሁን ያንን ቅደም ተከተሉን ብናስቀድም ይሄ ያስፈልጋል አያስፈልግም የሚለውን በማየት እቃ ነክ ነገር የገዛን ካለን ተገዝቷል፣ በቃ ምንም ማድረግ አይቻልም፣ ብር ነው የወጣበት። ያልገዛችሁ ካላችሁ ግን ባገዙ ብዬ መርጣለሁ ማለት ነው ቤተሰብ። ምክንያቱም እዚህ ከመጣ ምንዛሬውን አስባችሁታል። እዛ የገዛንበትን ያስጫንበትን ከአዲስ አበባ ደሴ እንደ ወደ አዲስ አበባ እንኳ የሆናችሁ ይሻላል ብዬ አስባለሁ። ወደ ክፍለ ሀገር ግን በጣም ከባድ ነው። ያንን ከማድረግ ተቆጠቡ። ብራችሁን ያዙ፣ ብራችሁን ሴፍ አድርጉ። እዚህ ጋር ስመጡ ቢከፋችሁም ቢደላችሁም ቢያማችሁም ምንም ቢላችሁ ምንም ከብራችሁ ጋር ነው ጨዋታ ቤተሰብ፣ ከምንም ከማንም ጋር አይደለም። እና ደግሞ አልሐምዱሊላህ ወለከል ሐምድ ሽኩር ዱንያ ላይ ነኢማው ልጅ ነው ብያቸዋለሁ። እንደዚህ ደግሞ ልጅ ካላችሁ ከልጆቻችሁ ጋር ልጆቻችሁንም ደግሞ አላህ ሂዳ ሲሰጥላችሁ አላህ ከጎናችሁ ሲያደርግላችሁ ነው እና ከዛ ላይ አድርገና ላይ ያርጋችሁ ነው የምለው። ከቤተሰብ ከልጆች ከባለቤት ከሁሉም ነገር አላህ ሱብሓነሁ ወተዓላ በሰላም እንዳወጣችሁ በሰላም ያስገባል፣ ሀገራችሁ በሰላም ያገናኛችሁ። እንግዲህ ዛሬ ያው ቅመምዬ ስለሌለች እኔ ብቻዬን የመጣሁት እና ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት በመስጠት እዩልኝ ነው የምለው። በቃ እዩት ማለት ነው ቤተሰብ። እና ደግሞ ቪዲዮን አስጨርሱልን። ሰዓቱ እንግዲህ ያው ትንሽ ነው የሚቀረው ማለት ነው። እንደው ትንሽ የተወሰነ በቃ ሊሞላ ማለት ነው። መንገድ ላይ ነው ቤተሰብ። ያው እንደሞላ ቁጠሩት በቃ ትንሽ ነው የሚለውና ሙሉት ነው የምለው። እንግዲህ እናንተ ቪዲዮውን እያጫወታችሁ አስጨርሱልን። ሼር የሚደረግላቸው እህት ወንድሞች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ ተቀላቀሉ። የኛ ቻናል እንግዲህ የቤተሰብ ቻናል ነው። የምንወያይበት፣ የምንጫወትበት፣ ሀሳባችን የምንረዳዳበት፣ የምንለዋወጥበት ነው። እኔም ደግሞ የምትሉኝ ካለ እኔም ከእናንተ አስተያየት ፈልጋለሁ። ከእናንተም ገንቢ አስተያየት እስኪ እንደዚህ ብታረጊው ሚላም እንደዚህ ብትሉኝ ደስ ይለኛል። ከእናንተ ከቤተሰቦቼ ምክር ፈልጋለሁኝ ማለት ነው። እንግዲህ ተወዱታላችሁ ብዬ አስባለሁኝ። እኔ ጋ የነበራችሁ ቆይታ አሰላሙ አለይኩም ወረህመቱላሂ ወበረካቱ።